ጾም ማለት ሰውነትን ከሚፈልጋቸው ነገር ሁሉ መከልከል ማለት ነው። ወይም ለሥጋ የሚመቸውን ነገር መተው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መጾም ሳያስፈልገው የጾመው በጾም መሣሪያነት ዲያብሎስን ድል ታደርጋላችሁ ሲለን ነው። እርሱ ድል አድርጎታልና ካልጾሙ ካልጸለዩ ሰይጣንን ድል ማድረግ እንደማይቻል ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ጾም ፊትን ወደ እግዚአብሔር ማቅናት እንደሆነ በሰብአ ነነዌ ታውቋል። እነዚህ ሰዎች ወደ እግዚአብሔር የተመለሱት በጾም ነውና ኃጢአታቸው እጅጉን ገዝፎ ቅድመ እግዚአብሔር ስለደረሰ የጌትነቱ ጨንገር ከመምጣቱ አስቀድሞ ንስሐ እንዲገቡ መሐሪ እግዚአብሔር ነቢዩ ኢዮናስን ላከላቸው። ሕዝቡም የነቢዩ ስብከትን ሰምተው በክፉ ሥራቸው ተጸጽተው ከሊቅ እስከ ደቂቅ ማቅ ለበሱ፣ አመድንም በራሳቸው ነሰነሱ። ንጉሡም ከዙፋኑ ወርዶ መጎናጸፊያውን አውልቆ ማቅ ለብሶ በአመድ ላይ ተቀመጠ። አእምሮ ጠባይ ያላደፈባቸው ሕፃናትና እንስሳትንም የንስሐቸው ተካፋዮች እንዲሆኑ አደረጉ። በዚህ ጊዜ የፍጥረቱን መዳን እንጂ ጥፋቱን የማይወድ እግዚአብሔር ቁጣውን በትዕግሥት መዓቱን በምሕረት መልሶ በይቅርታ ጎበኛቸው። ከተቃጣው መቅሰፍትም አዳናቸው። ወደ እግዚአብሔር በጾም በጸሎት የተመለሱ ድኅነትን እንዳገኙ ሁሉ ያልተመለሱት ደግሞ ጠፍተዋል። ለምሳሌ ሰብአ ሰዶም ገሞራ እንደ ነነዌ ሰዎች በጾም ወደ እግዚአብሔር ባለመመለሳቸው እሳት ከሰማይ ወርዶ አቃጥሎ አጥፍቷቸዋል። የዐቢይ ጾም የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ ማለት የወረደ ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስን እኛን ለማዳንና ፍቅሩን ሊገልጽልን ከሰማየ ሰማያት መውረዱን፣ ከድንግል ማርያም የእኛን ሥጋ መዋሃዱን የሚያዘክር ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም መወለዱን የሚያመላክት የሚታወስበት የሚነገርበት የዐቢይ ጾም አንደኛው ሳምንት ነው። እግዚአብሔር አምላክ ለአዳም በገባው ቃል ኪዳን መሠረት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ እንዳለ ሐዋርያው ቅዱስ ጳውሎስ የጠፋውን አዳም ፍለጋ ከአባቱ ሪና ሳይጎድል ሳይለይ ከሰማያዊ መውረዱን የምናዘክርበት በዓል ነው። ይህ ጾም የጾም መግቢያ የመጀመሪያው ሳምንት የምንጾመው ጾም ሲሆን ዕርቃል የሚል ስያሜም ተሰጥቶታል። እግዚአብሔር አምላክ ለአዳም ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ በመልዕልተ መስቀል ተሰቅዬ አድንሃለሁ ብሎ ለአዳም ቃል ገባለት። ይህ ኪዳነ አዳም ይባላል። የቃል ኪዳን ሁሉ መሠረት ነው። ሁለቱንም ኪዳናት ማለትም የብሉይና ወሐዲስ በጽኑ ተስፋ ያስተሳሰረ የረጅም ዘመናት የደህንነት ሰንሰለት ነው። ዘወረደ ዕርቀ አዳም ተስፋ አበው ትንቢተ ነቢያት ሱባኤ ካህናት መፈጸሙን ኪዳነ አዳም መሲሕ መወለዱን የሚነገርበት የፍቅር አዋጅ ነው። ዘወረደ ማለት ምስጢረ ሥጋዌ ትምህርት ነው። ዘወረደ ስንል አምላክ መጣ፣ ወረደ፣ ከቅድስት ድንግል ማርያም ተወለደ፣ በፍጹም ተዋህዶ ሰው ሆነ ማለታችን ነው። ዘወረደ በአምላክ ትሕትና ክብረ አዳም የሚነገርበት ነው። አምላክ ሰው በመሆኑ ሰው አምላክ ሆነ፣ ከበረ፣ ገነነ፣ ነገሰ። ሕያው አምላክ ክርስቶስ በቅድስት ሞቱ ሟቹን አዳም ዘላለማዊ ሕያው አደረገው። አምላክ ወልደ አምላክ በመስቀል ላይ በፈቃዱ ሞቶ ለአዳም ያለውን ታላቅ ፍቅር ገለጸ። የተጣለውን አዳም በፈቃዱ ታረቀው። ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። በዚህም ትሕትና ፍቅርን አስተማረን። የመጀመሪያው የዐቢይ ጾም መግቢያ እሁድ ዘወረደ ይባላል። ደግሞም ጾመ ሕርቃል ይባላል። ስያሜውም በ614 ዓመተ ምህረት ኪሪዮስ የተባለ የፋርስ ንጉሥ ኢየሩሳሌምን በመውረር ጥቃት አደረሰ። በዚህ ወቅት የኢየሩሳሌም ንግሥት እሌኒ በሠራችው ቤተ መቅደስ ውስጥ ሲገባ ንግሥቷ በክብር አስቀምጣው የነበረውን የጌታችን የመድኃኒታችን ኢየሱስ ክርስቶስን መስቀል እንደ ፀሐይ ሲያበራ አገኘው። ቢነካው አቃጠለው። ዲያቆናቱን አሸክሞ ሌላውን ነዋየ ቅድሳት ዘርፎ 60 ሺህ የሚደርሱትን አቁስሎ ገድሎ 3 ሺህ የሚሆኑትን ማርኮ ከተማውንም አቃጥሎ ወደ ፋርስ ባቢሎን ይመለሳል። በዚህ ጊዜ
ከጦርነቱ ያመለጡ በየዋሻው በየጉራንጉሩ ገብተው የተሸሸጉ ተሰብስበው ከ14 ዓመት በኋላ በ628 ጩኸታቸውንና የደረሰባቸውን በደል ለየክርስቲያኑ የሮም ንጉሥ ሕርቃል ይነግሩታል። እርሱም ሐዋርያት ሰውን የገደለ ዕድሜውን በሙሉ ይጹም ስላሉ እንዴት ላድርገው አላቸው። እኛ ያንተን ዕድሜ ተከፋፍለን እንጾማለን ብለው አንድ ሳምንት ደርሷቸው ጾሙን በሚገባ ጾመውታል። የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀልና የተማረኩ ክርስቲያኖችን ለመመለስ ሕርቃል ጦር መዝዞ በክሪዮስ ላይ ተነሳበት። ድል ለሕርቃል ሆነና መስቀሉ ያለበትን አጥቶ ሲቸገር መስቀሉን ሲቀብርና ዲያቆናቱንም ሲያስገድል በመስኮት ሆና ያየችው ከኢየሩሳሌም የተማረከችው አንዲት ብላቴና አሳይታው አውጥቶ በልብሰ መንግሥቱ ጠቅልሎ ወደ ቁስጥንጥንያ ተመለሰ። የተማረኩት በሙሉ ነፃ ወጡ። ይህንን ለማስታወስ በተጨማሪ በኃጢአት ላይ ድል እንድናገኝ መንፈሳዊ ጦር በውስጣችን እንዲበዛልን መስቀልህ ከምርኮ እንደተመለሰ እኛንም ከኃጢአት ምርኮ መልሰን ለሕርቃል ድል መንሳትንና በጠላቶቹ ላይ ኃይልን እንደሰጠው ለእኛም በኃጢአት ላይ ድል መንሳት መንፈሳዊ ኃይልን ስጠን እያልን እንጾመዋለን። በጌታ ጾም ላይ እንዲጾም የሆነበት ምክንያት ጾሙ የጌታ ጾም በሚጾምበት ወቅት ላይ ስለተጾመ ቤተ ክርስቲያናችን አብራ ደንግገዋለች። እዚህ ላይ በዚያን ጊዜ ለሕርቃል ሕዝቡ ሱባኤ ይዞለታል። ዛሬም እኛ ለቤተ ክርስቲያናችን ያደረግነውን በማሰብ እግዚአብሔር አምላክ ለሕርቃል የሰጠውን በጠላቶቹ ላይ ድል መንሳትን ለእኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያውን ሳምንት በሕርቃል ሰይመን ጾምን እንጾመዋለን። የእኛ ጠላት የጨለማ ገዢ የሆነው ዲያብሎስ ነውና እሱም ደግሞ በጾም እንደምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ጾም ሥጋችንን ለነፍሳችን የምናስገዛበት ከፈጣሪ ጋር የምንገናኝበት የጽድቅ መንገድ ለሥጋ ጤንነትም ቢሆን አስፈላጊያችን የሆነ አንዱና ዋነኛው የጽድቅ ዕቃ ጦራችን ነው። ሆኖም የጾም ወቅት ሲመጣ አቀበት የሚወጡ ይመስል የሚፈሩትና የሚያማርሩት ሳይሆን እንኳን መጣልን ተብሎ በጉጉት የሚናፈቅ መሆን አለበት። ስለሆነም ማንኛውም ሰው ጾሙን ሲጀምር የሚከተሉትን ጉዳዮች በደንብ ሊያጤናቸው ይገባል። የዲያብሎስን ሥራ ሊያፈርስ የተገለጠው የእግዚአብሔር ልጅም በጾም ድል ማድረግን ለእኛ አስተምሯል። እኛም በዚህ በዐቢይ ጾም የለመነውና የጠየቅነው ነገር ሁሉ ከኃጢአት በስተቀር እንዲከናወንልን ጾምን ገንዘባችን እናድርግ። በጾም የተጠቀሙ ቅዱሳን አባቶችና ቅዱሳን እናቶች እንዳሉን እናስተውል። በተለይ አሁን በቤተ ክርስቲያናችን ላይ እየደረሰ የሚታየው አስቸጋሪ ፈተና እያንዳንዳችን ልባዊ ጾም በመጾም ልዑል እግዚአብሔር የጸሎታችንን ምላሽ እንዲሰጠን እንማጸናለን። ጾም ጸሎታችንን የቅዱሳን አምላክ እግዚአብሔር እንዲቀበልልን ስንል ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።